አላህ አልሐምዱሊላህ። ባለፈው መጥቼ ነበርና ጥያቄ ጠይቄህ መልሰህ ነበር። አሁን ደግሞ የሆነ አንድ ሁለት ጥያቄ ይዤ መጥቼ ነበርና እሺ አንድና ባልና ሚስት አንድ ቤት ይኖራሉ። ከዛ እሷ ደግሞ ክርስቲያን ናትና እሱ ሙስሊም ነውና በየሃይማኖታቸው ነው የሚኖሩት። እሷ ደግሞ ሙስሊም ነበረች፣ በኋላ ነው ክርስቲያን የሆነችው። ከዛ በኋላ ደግሞ እሷ ቁርአን ምናምን ታውቃለችና በቃሏ ትቀራለች። እሱ ደግሞ አይቻልም፣ ክርስቲያን ሆነች መቅራት አይቻልልሽም ምናምን ይላታልና አጨቃጭቃሉ። እንዴት ነው እሱ? እሺ ልትረዳና ለማወቅ ከሆነ ችግር የለውም ብትቀራ። ያው በጨርቅና በጓንት እሷ በቃሏ ትቀራለች። እሷ ታውቃለች፣ በዘንበና ሙስሊም ነበረችና ቁርአን ምናምን ታውቃለች፣ በቃሏ ነው የምትቀረው። እሺ ከእስልምና ያወጣችበት ምክንያት ምንድን ነው ብሎ ይጠይቃትና ማስረዳት የማይችል ከሆነ መረዳት ወደሚችሉ ሰዎች ይውሰዳት፣ ያገናኛት። እሺ ለእሷ መቅራት ምናምን ትችላለች እሷ። አኺ በጨርቅና በጓንት ይዛ ከሆነ ችግር የለም። እሺ አመሰግናለሁ። መርሐባ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. بينات أستاذ. أنا يملو أستاذ قرآن شنت بيت بعافية الكرام كن أي مرة إلي متال. إيش تجري له؟ جمر كوالو ما. على الكرام كن تجري له ما. مرحبا جزاك الله خير. وياك. ماشي. السلام عليكم. عليكم السلام. ኡምራ እናት ካለባት ማድረግ ትችላለች ካልወንድ ልጅ? አይቻል قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. በአላህና በመጨረሻው ቀን የምታምን የሆነች ሙስሊም ሴት አንድ ቀን ከነሌሊቱ ወይንም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ያለ ማህረም ብቻዋን ልትጓዝ አይገባም ብለዋል። በራሳቸው ገንዘብ ኡምራ አላደረጉም እና በራሳቸው ገንዘብ አላቸው፣ በዛ ኡምራ አላደረጉም እና እኔ ባስደርጋቸው ይበቃልኛል። ለኔ የራሳቸውን ገና አላደረጉበትም። ቻለ ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ አለኝ። እሺ አንደኛው ሽንት ቤት ላይ ወይንም ሻወር ቤት ላይ በቁንጣ ውዱ ማድረግ እንዴት ይታያል? ይቻላል። ኦኬ። ሁለተኛው ጥያቄ ዘካ ለምሳሌ የዛሬ ዓመት በከፈልከው ንብረት ላይ እንደገና ቀጣይ ዓመት ሲመጣ በትርፉ ላይ ነው የምታወጣው ወይስ እንደ አጠቃላይ ነው የምታወጣው? ምን አይነት ንብረት ነው ወይስ ጥሬ ገንዘብ? ለምሳሌ ብር ቢሆን ለምሳሌ ብር ከዛው ከብር ይወጣለታል ሁሉም ታስበው። በቀጣይ ዓመትም ቢሆን ብሩ ሁሉም ታስበው ይወጣለታል። ወንድም ገባ? አይሰማም? ይወጣለታል፣ ገንዘብ ይወጣለታል። ከብር ከሆነ ከጥሬ ገንዘብ ከሆነ በቀጣይ ዓመት ላይ ሁሉም ታስበው ይወጣለታል። ኦኬ። ምንም ትርፍ ሳይቀላቀልበትም የወጣበቱን ድጋሚ ይወጣበታል ማለት በየዓመቱ ችግር ማለት በራሱ ብር ይወጣለታል ማለት ነው። አዎ ሁሉም ገንዘብ ይደመርና እዚያ ለ40 ታካፍለዋለህ። የሚመጣ ውጤት የዘካ ገንዘብ ነው። በየዓመቱ ይወጣለታል ከዘካ መጠኑ ከኒሳቡ እስካልቀነሰ ድረስ። ኦኬ ሽክራን ጀዛከላሁ ኸይር። እሺ ወአለይኩም ሰላም። ሁሱ አህባሾች የሞተ ሰው ይጠቅማል ይላሉ። ለዚህ ማስረጃ ነቢያችን ሶላት ሊቀበሉ ወደ ሰማይ በሄዱ ጊዜ ነቢይ ሙሳ ሶላትን እንዳስቀነሱ ነግረዋቸው ነበር ይላሉ። ሰላም አለይኩም። ሰው ይጠቅማል ያ አኺ እያወራሁ ነው አይደል? አንዴ ታገስ። አንድ ሚኒት አድርጉ። እሺ አድርጉ።
እሺ አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም እና ሙሳ የተገናኙት ፊት ለፊት ነው። ሁለቱንም አላህ ስብሐነሁ ወተዓላ ህያው አድርጓቸው። ነቢ ሰለላሁ ዐለይሂ ወሰለም ህያው ናቸው ሲሄዱ፣ ሙሳንም በአካል ነው ያገናኛቸው እዛ ላይ። አንተ ግን እየሄድክ የሞተን መቃብር አፈር የበላውን የበሰበሰውን ነው የምትለምነው። ተገናኝተሃል ወይ ከሰውየው ጋር ከተቀበለው ጋር ላ አትገናኝም። ነገር ግን እነሱ ፊት ለፊት ናቸው። ገብታችኋል? ያ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም እርዳታን ኢስቲጋሳ አልጠየቁትም። ራሱ ነው ሀሳብ የሰጣቸው። ያ ሙሐመድ እርጅዕ ኢላ ረቢከ ፈስአልሁ ተኽፊፍ ፈኢኒ ቀድ ጀረብቱ በኒ እስራኤል ፈለም ዩጢቁ ወኡመቱከ ላ ቱጢቁ ዛሊከ ነው። ሙሐመድ ሆይ ሂድና ወደ ጌታህ ተመልሰህ እንዲቀንስልህ ጠይቀው። የእስራኤል ልጆችን እኔ ሞክሬያቸው አልቻሉም፣ ህዝቦችህም ይሄን አይችሉም እና አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሀሳቡን ሰምተው ሄዱ። አላህ ሱብሓነሁ ወተዓላ ቀነሰላቸው። በተቻለ ነው ይሄን የሰጣቸው። በእርሱ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ኢስቲጋሳ አልለመኑም፣ እርዳታን አልለመኑም። ኢስቲጋሳን በሰው ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ሰዎች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጥተው ተዓለው ሀሉሙ ቢና ነስተጊሱ ቢረሱሊላህ ባሉ ጊዜ ኑና በነብዩ ሰለላሁ ዐለይሂ ወሰለም እንረዳ ባሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ብሎ አላቸው፣ ኢነሁ ላ ዩስተጋሱ ቢ ወኢነማ ዩስተጋሱ ቢላህ አሏቸው። ከማ ፊ ሙስነድ አሕመድ ብን ሐንበል ረሒመሁላህ ተዓላ። በእርሶ እንረዳ ሲሏቸው በእኔ መረዳት አይቻልም፣ መረዳት የምትችሉት በአላህ ብቻ ነው ብሏቸዋል። መተህ እንደገና ኢስቲጋሳ ይቻላል ትላለህ? ነቢ ሰለላሁ ዐለይሂ ወሰለም አይቻልም እያሉ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአሊላህ ወኢዛ እስተዐንተ ፈስተዒን ቢላህ። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። እሺ በከባድ መሳሪያ ተመቶ በጣም እየተሰቃየ ያለ ሰውን እንደዚህ ሊሻለው የማይችል ማለት ነው፣ በጣም የተጎዳ ነውና ከዛ ሩሁ አላልፍ ሲል ጨርሰህ ብትገድለው ወታደር አይደል? አይቻልም። ማደራ ተጠንቀቅ፣ ተጠንቀቅ። እሺ ሚወት አድርግ፣ ሚወት አድርግ። አይቻልም። ሰው እንዳጠፋ ነው የሚቆጠረው። ሕክምና አድርግለት ከቻልክ። ገጠር ላይ ደግሞ እንደዚህ የትም ቦታ ይሁን ሙሉ ሰውነቱ ለምን አይቆራረጥም? እሱን ማጥፋት አትችልም። ራሱን ማጥፋት አይችልም። አንድ ሐዲስ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጂሃድ ላይ ናቸው። ከሰሃቦቻቸው ጋር ከሃዲያኖች እየተዋጓቸው እያሉ አንድ ሰሃባ ነበር፣ እጅግ በጣም ጀግና ነው። ከሃዲያኖች አይቀርቡትም የቆራረጣቸው ቢሆን እንጂ በቃ በጣም ይጫወታል። በጦርነት ሜዳ ላይ ገብቶ ማንም አይቀርበው። በጣም ጀግና ነው። ሰሃቦች አዩና ለነቢዩ ሰለላሁ ዐለይሂ ወሰለም ይህ ሰው ምንኛ ጀግና ነው፣ አንተ የአላህ መልእክተኛ አሏቸው። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም አዩትና ላኪነሁ ፊናር አሉ። ነገር ግን እርሱ የእሳት ነው አሉ። ጀግና ነው፣ እየተዋጋ ነው፣ ነገር ግን የእሳት ነው አሉ። አሁን ትንቢትን እየተናገሩ ነው። ያ ማለት ህይወቱ እንትን ከማለቱ በፊት ራሱን እንደሚያጠፋና የእሳት እንደሚሆን እየተናገሩ ነው። ትንቢት ነው። ይህ የነቢይነታቸው አንዱ ማረጋገጫ ነው። ይህንን የሰሙት አማኞችም ከሃዲዎችም እዛው እየተዋጉ ሰምተዋቸው ነበር። ሶሃቦችም መከታተል ጀመሩ። ሰውየው ጃሃር ላይ ናቸው፣ ጠላትን እየተፋለሙ በዛው እያዩት ነበረ። መጨረሻ ላይ ያ ሰው በጣም ይጎዳል። እጁን እንትን ይላል፣ ይመታል። እጁን ከተመታ በኋላ ህመሙን መቋቋም ያቅተዋል። ከዚያም ሰይፉን ስለቱን ወደ ላይ ያደረገና መሬት ላይ ችካሉን ቸክሎ የሰይፉን እጀታ ማለት ነው ሄደና በሆዱ ተኛበት፣ ራሱን አጠፋ። ለምን? ህመሙን መቋቋም ሲያቅተው ጊዜ። ወዲያው ይሄን ያየ ሰሃቦች አንቱ የአላህ መልእክተኛ ሆይ እንዳሉን የእሳት የሚያደርገውን ሰርቶ ሞተ እኮ ሰውዬ አሉ። ከሰሙትም ከሃዲያኖች መካከል ይህን የሰማ ነበርና የነቢይነት ማረጋገጫ ምን እንደነበር ከሃዲያኖች እነዚያ ይሁዶች ስለሚያውቁ አንድ ነቢይ ስለወደፊት ተናግሮ በተናገረው መሰረት መፈጸሙ የነቢይነት ማረጋገጫ እንደሆነ ስለሚያውቁ ወዲያው መጥተው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አሉ። ይሄ ከራስህ ሳይሆን ከአምላክ ነውና
የወደፊትን ተናግረህ እውነት መሆኑ መከሰቱ ነው እስልምናን ተቀብለናል፣ ከአላህ በስተቀር ሌላ አምላክ የለም ብለን እንመሰክራለን። አንተ ደግሞ እውነተኛ አምላክ መልእክተኛና ነቢይ ነህ ብለን እንመሰክራለን አሉ። እንደ አጠቃላይ ከዚህ የምንረዳው ምንድን ነው? የሰው ልጅ የፈለገ ህመም ቢበረታበት ራሱን ማጥፋት አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ እርሱ የእሳት ነው ብለዋል። ስለዚህ አይቻልም በፍጹም። አንተም እሱን ልታጠፋ አይገባም፣ እሱም ራሱን ሊያጠፋ አይገባም። ራሱን ያጠፋ ሰው የጀሃነም ነው የሚሆነው። እሺ ጀዛከላህ ኡስታዝ። እና እንትን ከገጠር ላይ እንደዚህ እንስሳት በድርቅ ምናምን እንደዚህ ሲጎዱ ሐላል ተደርጎ እንደዚህ ይጣላሉ ተብሎ ከዛ ነው የተወሰደና የተከራከርንበት። እንደዛ ሲቻላል ለእንስሳ ሲሆን ያንን እንስሳቶችንም ሕክምና ማድረግ የሚችል ከሆነ ሰውየው ለዚያ ለቁስላቸው ያድርግላቸው፣ ያጥፋቸው። የሚበሉ ከሆነ ግን አርዳህ እዚያ ትበላቸዋለህ። ታመሙ ሊሆን ይችላል፣ ህይወታቸው ሊወጣ ሲል ሲሰቃዩ፣ ወይንም ደግሞ ሳይታመሙ ሊሆን ይችላል። አርዳህ የምትበላቸው በእነሱ አትጠይቅም። የሰው ግን ሌላ ነው። እሺ እንትን አንድ ጥያቄ ደግሞ አለኝ። ሰደቃ ትጃሪያ ማለት ራስህ ትተኸው የሄድክ ነገር ነው ወይስ በአባትህ በእናትህ ስም በሞተ ማውጣት ትችላለህ? ሁለቱም ያስኬዳል። ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሒን ሰግዶ መተኛት የሆነ ድህነት ምናምን ያመጣል የሚባል ሐዲስ አለ እንደ ሰምቼ ነበር። የሰዎች ንግግር ነው። ነገር ግን አንዳንዴም ወደ ነብዩ ሰለላሁ ዐለይሂ ወሰለም ያስጠቁታል። ሰበብ ሊሆን ይችላል ነው። ሰው መንቀሳቀስ እንዳለበት የሚገልጽ ሐዲስ ነው። እንቅልፉን ከመተኛት ወንዶች ጀነት ሲገቡ ሁረል ዒን አላቸው። ለሴቶች ሳለ ሴቶች ራሳቸው ሁረል ዒን ይሆናሉ ከወንዶች በላይ። ወንዶች ጀነት ገብተው ሁረል ዒንን ያገኛሉ። ሴቶች እስከተባላችሁ ሴቶች ራሳቸው ደግሞ ወደ ጀነት ሲገቡ ሁረል ዒን ይሆናሉ። እንዳውም ጀነት ከተፈጠረችው ሁረል ዒን እጥፍ ትሆናለች። ከፈለግ ማስረጃ ከፍቼ ያሳያለሁ። በውበትም በቁንጅና በስልጣንም በደረጃም በሁሉ ነገር የምድራዊ ሴቶች ጀነት ላይ ከተፈጠሩ ሁረል ዒኖች እጥፍ ናቸው። ሌላ ሴት ተደርጋ ትሰራለች። ለዚህም ነው አንዲት ሴት አሮጊት ነች፣ ወደ ሰሓቦች መጣችና አማኝ ነች፣ ሙስሊም ነች። ከዚያ እሷን እውነት ላይ መሰረት ያደረገ የሆነ ቀልድ ሊቀልዷት ነበር። እሷ ግን በሌላ ተረዳችው። ቀልዱ ምን መሰላችሁ? እናንተ አሮጊቶች ጀነት አትገቡም አሏት። ይህን ሲሏት ጊዜ አዘነች፣ አለቀሰች። የአላህ መልእክተኛን እጠይቃለሁ ሂጂ አለች። ሰሓቦች ናቸው እነዚያ። የሆነ ህፃን ላይ ታስታውሳላችሁ? እዚህ ቲክቶክ ላይ ሲያራግቡት የነበረ የክርስቲያን መምህሮች ተብለው አሮጊት ጀነት አይገባም ምናምን እያለ ሲናገር እችን ቁርጥ አድርገውበት ነው። ሙሉ ሐዲሱን ልንገራቸው። ሁልጊዜም ሲያቀርቡ ቆራርጠው ነው የሰው ንግግር የሚያቀርቡት። ቢያንስ ህፃን ልጅ እንኳን አልተረፋቸው ንግግሩ ሲቆርጡበት። አይደለም አስተማሪ ዳዒዎች፣ ሼኾች የሚናገሩትን መቆራረጣቸው ያድስ አይደለም። ህፃን ልጅ የህፃን ልጅ ንግግር አሮጊት ጀነት አይገባም ቁርጥ አድርገው 3 ሰከንድ አቅርበው ያውና እስልምና አሮጊት ጀነት አትገባም ይላሉ። በክርስትናስ ወንድ ልጅ አምልከህ ገነት ልገባ ነው? ለማንኛውም ሐዲሱ ምን ነበር የሚለው? ሰሓባ መጣ፣ ወደ ሰሓቦች ጋር መጣችና እሷ አይኗ ጠፍቷል፣ ጭምድድድ ብላለች፣ አሮጊት ሆናለች። ሰውነቷ እንዳለ ሽብሽብ ብሏል። አሮጊት ጀነት አይገባም አሏት። አለቀሰችና አዘነች። የአላህ መልእክተኛን ሂጄ እጠይቃለሁ አለች። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደች። አሁንም አንቱ የአላህ መልእክተኛ ሆይ የእርሱ ባልደረቦች ሰሓቦች ጋር ሲሄድ አሮጊት ጀነት አይገባም አሉኝ፣ እውነታቸውን ነው ወይ ብላ ጠየቀች። ነቢ ሰለላሁ ዐለይሂ ወሰለምም ልምን ለማለት ሰሓቦቻቸው ስለተረዱ አይ ተሳስተዋል ምናምን ወደሚለው አይደለም የሚሄዱት። የእርሳቸው ተማሪዎች ናቸው፣ ከእርሳቸው የተለየ ግንዛቤ አይኖራቸው፣ ግን እየተጫወቷት እንደሆነ አወቁ። ከዚያ ምን አሉ? አዎ እውነታቸውን ነው ብለው ሲነግሯት አዝና ልትመለስ ስትል ነይ ተመለሽ አሏት። ያ ሲባል ግን አሏት እንደዚህ አሮጊት ሆነሽ ጀነት አትገቢም፣ እንደ አዲስ ፍጥረት አላህ ፈጥሮሽ እንጂ በአሮጊትነትሽ አትገቢም ማለት ነው አሏት። ፈቅረኢ እንሽእቲ አሏት፣ ከፈለግሽም ይሄን አንቀጽ አንብቢ አሉና ማስረጃ ሰጧት። ሱረት አልዋቂዓ ላይ አላህ ምን አለ? ኢና አንሸእናሁነ ኢንሻአ ፈጀዐልናሁነ አብካራ ዑሩበን አትራበን ሊአስሓቢል የሚን አለ። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ አሮጊቶችን አለ አላህ እንጂ አሮጊትነትህን ይዘህ ጀነት አትገባም።
ሽማግሌነትህ እንዲህ ጭምድድ ብለህ ጀነት አትገባም። ልክ ጀነት ከመግባታቸው በፊት ሰዎች ሰልሰቢል የሚባል ወንዝ አለ። ልክ ሲራጥን እንዳለፋችሁ እዚያ ላይ ግቡ ይላል አላህ። ታጠቡ ይላል። ስትታጠብ ጊዜ ይህ ምድራዊ ሰውነትህ እዚያች በቃ ይለወጣል፣ ይቀየራል። ምን አይነት ሰውነት ይሆናል? ብርሃናማ ሰውነት ይሆናል። ሰውነትህ ያበራል። የብርሃኑን መጠን ሲገልጽ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ፊትህ ብቻ ዓለምን የማብራት አቅም አለው ወደ ጀነት ስትገባ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑር አልዒን እጠለዐት ዐላ አህሊ አልአርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። ከሰማይ አንዲት ሑር አልዒን ፊቷን ብቅ ብታደርግ በሰማይና በምድር መካከል ያለውን ዓለም በፊቷ ብርሃን ብቻ ባበራቸው ነበር አሉ። ሙሉ ሰውነቷ ቢገለጥስ ፊቷ ብቻ ዓለምን ያበራል። አሁን ዓለምን የሚያበራው ፀሐይ ነው። አያችሁ፣ የዚያን ያክል የፈለጠቀ ብርሃን ይሆናል ሰውነታችሁ። ታዲያች ምድራዊ ሰውነታችሁ እችን ይዛችሁ አትገቡም። ይሄ የሚደክም የሚዘልፍ የሚሞት የሚተኛ ምናምን እዛ የለም። እንደዚህ መድከም የለም። ላ የመሱሁም ፊሃ ነፍሱ ባላላህ በእርሷ ውስጥ ድካም አይነካቸውም አለ። አትደክምም በጭራሽ። እንቅልፍ ራሱ የለም። ምክንያቱም እንቅልፍ የሚያስፈልገው ለደከሙ ሰዎች ሌላ ጉልበት ይሰጣቸው ዘንድ ነው አላህ እንቅልፍን የፈጠረው አይደል? ቀኑን ሙሉ ደክሞ ምናምን እስኪያረፍ ልበል ትላለህ፣ ታርፋለህ። ጠዋት ስትነሳ አዲስ ጉልበት ይዘህ ትነሳለህ። ነገር ግን ጀነት ውስጥ ድካም የሚባል የለምና እሱን የሚከተለውም እንቅልፍ የለም። ቃለ ነቢ ሰለላሁ ዐለይሂ ወሰለም አነውሙ አኹል መውት ወላ የናሙ አህሉል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንቅልፍ የሞት ወንድም ነው። ሰዎች እንደማይሞቱ ሁሉ በጀነት ውስጥ እንቅልፍን የማይተኙም አሉ። ይህን ይመስላል ልጆች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? ደህና ነኝ አልሐምዱሊላህ። ሁለት ጥያቄ አለኝ። አንደኛው ጥያቄ እኔ ሰለምቴ ነኝ። ተወልጄ ያደግኩበት አካባቢ ሙስሊም የለም። ስለ እስልምና መረጃ አልደረሰንም። ስደት መጥቼ ነው እኔ የሰለምኩትኝ እና እናቴ የሞተችው እዛው ክፍለ ሀገር እያለች ነው። የአላህ ሱብሓነሁ ወተዓላ አምላክነት የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ሳይሰማ የሞተ ሰው አላህ አይጠይቅም የሚባል ሰምቼ ይሄን እንድታብራራልኝ ነው። ከተቻለስ ደግሞ ለሷ ዱዓ ሰደቃ ማለት አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ወይም ነብይን ሳልክ የምቀጣ አይደለሁም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በምድራዊ ህይወቱ ላይ ሰውየው እውነት ሳይደርሰው የሞተ ከሆነ ጀሃነም እንደማይገባ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድ ምን ሃዚሂ ልኡማ የሁድይን አው ነስራንይን ሱመ የሙት ወለም ዩእምን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። በዚያ ነፍሴ በእጅ በሆነ በአምላኬ በአላህ ስም እምላለሁኝ ከዚህ ከትውልድ እኔ የተላኩበት የነብያት መንገድ ደርሶት የእኔ ነብይነት ደርሶት ሳይቀበል የሞተ የገሃነም እሳት ነው ብዬ በአላህ ስም እላለሁ አሉ። ስለዚህ ያልደረሰው ከሆነ እዚህ ውስጥ አይገባም እሱ ማለት ነው፣ አይቀጣም። ታዲያ በቀጥታ እንደተነሳው መልቂያማ ጀነት ነው ወይ የሚገባው? ላ እንደዚያ ማለት አይደለም። ይቀሰቀስና አላህ ስብሐነሁ ወተዓላ ሐቅን ያደርሰዋል። ልክ የምድር ሰዎች ሐቅ እንደደረሳቸውና ምርጫቸውን እንደወሰዱ እርሱም እንዲሁ ከተቀሰቀሰ በኋላ ምርጫ ይሰጣል። ምድር የሚሰጠው ምርጫ በአላህ መን ይባላል፣ በጣዖት ካድ ይባላል። ያ ሰውዬ በአላህ ስብሐነሁ ወተዓላ ካመነ የዛኔ ጀነት ይገባል። አይ አላምንም አልቀበልም ካለ የተሰጠውን ነፃ ምርጫ ፍቃድ ተጠቅሞ የዛኔ ጀሃነም ይገባል። አላህ ፍትሃዊ መሆኑን የሚገልጽ የሆነ ፍርድ ነው ይሄ። አላህ ሰዎችን እውነት ሳይደርሳቸው የሚቀጣ የሆነ አምላክ አይደለም። ስለቀጣቸው ትውልዶች ራሱ በዚህ ምድር ላይ ስለቀሰፋቸው ሲናገር መጨረሻ ላይ ምን ይላል? ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም፣ እኔ አልበደልኳቸውም ነገር ግን ራሳቸውን ኃጢአትን በማድረግ ራሳቸውን በደሉ እያለ ይናገራል። ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን አለ። እኔ አምላካቸው አላህ ሰዎችን ቅንጣት አልበድላቸውም፣ ሰዎች ግን ራሳቸውን በኃጢአት ይበድላሉ አለ። እሺ መርሐባ። ሌላው ጥያቄ ስለ መውሊድ ነው። መውሊድ አክባሪዎች መውሊድ ቢድዓ ነው ስንላቸው ብዙ ማስረጃ ያመጣሉ። ለምሳሌ አሁን ላይ ብዙ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ያልነበረ አሁን የሚፈጠር ነገር ብዙ አለ ይላሉ። ያኔ ጁምዓ ሶላት የጁምዓ አዛን መጀመሪያ አንድ ነበር፣ አሁን ላይ ሁለት ነው ይላሉ። ይህስ እንዴት ይታያል? መልካም፣ እሺ፣ ጥሩ ጥያቄ። እሱን እንዴት ነው ይላል። እንደዚህ ነው። ቅድም እንደዚህ ነበርኩ፣ አሁን እንደዚህ ነው። እሺ፣ ለማንኛውም መውሊድ ቢድዓ ነው ስንላቸው ጊዜ
ሁለተኛው አዛን የጁምዓ ቀን ማን ነው? አንደኛው አዛን የጁምዓ ቀን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልነበረም። ስለዚህ ይሄም ቢድዓ ነው እያሉ ነው። አላሁ መስተዓን። በመጀመሪያ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አዎ ጁምዓ ሶላት በአንድ አዛን ነበር የሚሰገደው። ይህ ምንም ጥያቄ የለውም። የመጀመሪያው አዛን የለም ነበር። ነገር ግን የመጀመሪያውን አዛን ማን ነው የደነገገው ወደሚለው እንምጣ። ማን ነው የደነገገው? ልጆች ማን ነው መጀመሪያው አዛን እንዲሆን ያደረገው? ማን ነው የሚመልስ? ኮሜንት ላይ ገስት ያለው ሰው መመለስ ይችላል። የመጀመሪያውን አዛን ማን ነው የደነገገው? ቢላል አይደለም፣ አቡበከር አይደለም፣ ዑመር መለሰው፣ ዑስማን ነው። ዑስማን ብኑ አፋን። ታዲያ ዑስማን ምንድን ነው? ዑስማን ማለት ነቢያችን ሰለላሁ ዐለይሂ ወሰለም አደራ የእርሱን መንገድ ተከተሉ ብለው ያመላክቱለት የሆነ ሰው ነው። ስለዚህ የእርሱን ስራ ቢድዓ ማለት እንችላለን? አንልም። ታዲያ የእርሱ ስራ ምንድን ነው? ሱና ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነት አልኹለፋ አራሽዲን አልመህዲይን ሚን ባዕዲ ተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጅዝ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ የእኔን ሱና ተከተሉ፣ የእኔን ፈለግና መንገድ ተከተሉ ካሉ በኋላ ዝም ብለዋል? ዝም አላሉ። ከእኔ በኋላ ቅኑን መንገድ የተመሩ የሆኑትን ምትኮቼንም ሱና ተከተሉ አሉ። እያቸው አይደል? የአራቱን ኸሊፋዎች መንገድ ግንዛቤና አካሄድ ሱና ብለው ጠርተውታል። አንተ መተህ ቢድዓ ነው ትላለህ። ወሊሰሓበቲ ሪድዋኑላሂ ዐለይሂም አይ አልኹለፋ አልአርበዓ ለሁም ሱና ሙተበዓ ቢሸሃደት ነቢይ ሰለላሁ ዐለይሂ ወሰለም ቢነስ ሃዛል ሐዲስ ወላ ቱዕተበር الأذان الأول من البدعة التي أحدثها عثمان كما يقول يحيى الحجوري وأتباعه هداهم الله ومن قبلهم من المبتدعة. ስለዚህ እሱ ቢድዓ አይደለም፣ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም አደራ የአራቱን ኸሊፋዎችን ሱና ተከተሉ ብለው ተናግረዋል። ዑስማን ነው እንጂ የደነገገው። ይሄንን ከጊዜ በኋላ ሺዓዎች የፈጠሩትን መውሊድ ከዚያ ጋር ማስተካከል አይከብድም? አይከብድም? እሺ ለምሳሌ ተውሂድንም ቢድዓ ነው። ተውሂድ መልካም። እሺ ተውሂድም ቢድዓ ነው ይላሉ። ለምሳሌ ይላል። ጥሩ ጥያቄ ሆነ። መውሊድ ቢድዓ ነው ሲባሉ ጊዜ ተውሂድ የሚለው ቃል የለም ቢድዓ ነው ይላሉ። ክርስቲያኖች ጥያቄ ነበር ይሄ። ስላሴ የሚለውን አምጡ ስንላቸው ጊዜ ተውሂድ የሚለውን አምጡ የሚሉት ማን ነበሩ? ወላሂ ክርስቲያኖች ነበሩ። አህባሽና ክርስቲያን የአንድ ሳንቲም ሁለት ገጽታዎች ናቸው ብዬ ብዙ ጊዜ ተናግሬያለሁ። ከዚህ በፊትም በዚያው ውይይት ላይ አይታቸዋል። እምነታቸው አንድ ስለነበር በአላህ ባህሪያት ላይ እምነታቸውን የሚገጥምላቸው ሰው አገኙ፣ አብረው ሆኑ። ምክንያቱም የአላህን ባህሪ ሐቂቂ አይደሉም ምሳሌ ናቸው ብሎ ነው የሚያምኑት። ልክ እነዚያም ቲክቶክ ላይ ምን የሚሉ ክርስቲያኖች የዛኔ የአምላክ ባህሪ ምሳሌ እንጂ አማናዊ አይደለም ብለው ነበር የሚያምኑት። ደስ የሚለው ግን ከዚያ በኋላ የእምነት አባቶቻቸው መጥተው አማናዊ ናቸው ብለው አረጋግጠውላቸው ሄዱ። እንዳጠቃላይ አሁን ምን ነበር ይሄ የአላህ ስብሐነ ወተዓላ ምንድን ነው ተውሂድ የሚለው ቃል የለም ነው የሚሉት። ተውሂድ የሚለው ቃል በደንብ አድርጎ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አተውሂድ ብለዋል። ተውሂድ የሚለውን ቃል ቃል በቃል ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰውዬ መጥቶ አባቴ እስልምና ሳይቀበል ነው የሞተው እና ለእርሱ ሰደቃ ማድረግ እንችላለን ወይ ብሎ ሲጠይቃቸው ለው ማተ ዐለ ተውሂድ ለካነ ኸይረን ለሁ አሉ። በተውሂድ ላይ ቢሞት ኖሮ ለእርሱ መልካም ይሆን ነበር። ወለዳዑተ ለሁ ወለተሰደቅተ ዐንሁ አሉ። ለእርሱ ጸሎትና ምጽዋትን ብታደርግለት ሰደቃ ብታደርግለትም ይቻል ነበር አሉት። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ወሸፋዓቲ ሊአህሊ ተውሂድ ሚን ኡመቲ ብለው ተናግረዋል። ተውሂድ ብለው ቃል በቃል ተናግረውታል። ተውሂድ የሚለውን ያ ነው።